ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን የግሪን ካርድ ባለቤቶች በሙሉ እጅግ በጣም ወሳኝ መረጃ ላጋራችሁ ነው። በደንብ አዳምጡኝ። ከፊታችን መጋቢት 1 2026 ጀምሮ የግሪን ካርድ ባለቤቶች ከኤስቢኤ ወይም የንግድ ብድር እንዳያገኙ ታግዷል። ብድሩን ለማግኘት ቢዝነስ ወይም የምትሰሩ ስራ 100% በአሜሪካ ዜጋ የተያዘ መሆን እንዳለበት የሚደነግግ አዲስ ህግ ወጥቷል። እንዲሁም የግሪን ካርድ ባለቤቶች ከአሜሪካ ውጭ ተጉዞ ሲመለሱ በተለይም የታገዱ የተባሉ ሀገራት እንደ ኢትዮጵያ ያሉ ሀገራቶች ተጉዞ ሲመለሱ ከፍተኛ የሆነ ጥያቄ እንደሚጠብቃችሁ እንዲሁም ስክሪኒንግ እንደሚጠብቃችሁና አሳማኝ ምክንያት ማቅረብ እስካልቻላችሁ ድረስ ግሪን ካርድ እንደምትቀሙ እንዲሁም ወደ ኢትዮጵያ እንደምትመለሱ ተገልጿል። በተጨማሪም የመንግስት ድጋፍ ወይም ፐብሊክ ቻርጅ አጠቃቀም ላይ ለግሪን ካርድ ባለቤቶች የተላለፈ አዲስ መመሪያ አለ። እንዲሁም የኢሚግሬሽን መስሪያ ቤት ወይም ዩኤስሲአይኤስ ካለፉት 4 እና 5 ዓመት በፊት የጸደቁ የግሪን ካርድ ፋይሎችን እንደገና ለመመርመር አዲስ አሰራር መጀመሩን ተገልጿል። ስለዚህ በዛሬ ቪዲዮ በአሜሪካ ለምትገኙ ኢትዮጵያን የግሪን ካርድ ባለቤቶች 5 የተወሰኑ እጅግ ኢምፖርታንት ውሳኔዎች አሉ። ስለነሱ 5ቱ ኢምፖርታንት ውሳኔዎች በግልጽና በአጭር ማጋራችሁ ይሆናል። ሙሉ ቪዲዮውን መከታተላችሁ እንዳትረሱ። ምክንያቱም ይህ የግሪን ካርድ ጉዳይ ስለሆነ ሊያሳጣን የሚችል ነገሩ ስለሆነ ሁሉም በአሜሪካ የሚገኝ ኢትዮጵያዊ ማወቅ ይጠበቅበታል። ስለዚህ በግልጽ በዛሬ ቪዲዮ ሼር ማድረጋችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆስ ይባላሉ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የሚፈልጉ ሰዎች ሁላችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። The Trump administration has proposed a major change to US immigration rules. መግቢያ ላይ እንደነገርኳችሁ በአሜሪካ የምትገኙ ኢትዮጵያን የግሪን ካርድ ባለቤቶች በሙሉ ግሪን ካርድ ካገኛችሁ 4ም 5ም እንዲሁም 1ም ሆነ 2 ዓመት የሆናችሁ በአጠቃላይ ግሪን ካርድ በእጃችሁ የሚገኝ ኢትዮጵያኖች በሙሉ ይህ ቀጥሎ መዘረዘርላችሁ ነገሮች ግዴታ ይመለከቷችኋል። በትኩረትና አንድ በአንድ መከታተላችሁን እንዳትረሱ። የመጀመሪያው ለግሪን ካርድ ባለቤቶች የተላለፈው መልእክት የአነስተኛ ቢዝነስ ብድር ነው። ይህ ደግሞ ኤስቢኤ ሎን የምንለው ማለት ነው። እሱ ላይ ገደብ ተደርጓል። ከመጋቢት 1 ጀምሮ ማለትም የፊታችን መጋቢት 1 2026 ከያዝነው ዓመተ ምህረት ጀምሮ ማለት ነው የግሪን ካርድ ባለቤቶች ከኤስቢኤ ከምንለው የንግድ ብድር እንዳያገኙ ወይም ማግኘት እንዳይችሉ እንደታገደ ተገልጿል። ብድሩን ለማግኘት ወይም ለቢዝነሱ ወይም ለምትሰሩት ስራ ብድር ለማግኘት 100% በአሜሪካ ዜጋ የተያያዘ መሆን እንዳለበት ተገልጿል። 100% የአሜሪካ ዜግነት ያለው ሰው ወይም የአሜሪካ ዜጋ መደረግ አለበት ሲባል እናንተ ለምሳሌ አንድ ካፌ ያላችሁ ወይ ሬስቶራንት አላችሁ ወይ ደግሞ የሆነ ቢዝነስ አላችሁ፣ የንግድም ሆነ ምንም አይነት ቢዝነስ አላችሁ። ያንን ቢዝነስ ለአሜሪካ ዜግነት ላለው ሰው ወይም አሜሪካዊ ለሆነ ሰው ፍቃዱን አስተላልፋችሁ መስጠት መቻል አለባችሁ። ስሙን አስተላልፋችሁ መስጠት ይጠበቅባችኋል። ይህንን የንግድ ብድር ለማግኘት ማለት ነው። ያ መሆን ካልቻለ ግን ግሪን ካርዳችሁን አስይዛችሁ ወይም በግሪን ካርዳችሁ ብድር ማግኘት አትችሉም ከዚህ በኋላ ማለት ነው። ምክንያቱም ይህ ለአነስተኛ ቢዝነስ የሚሰጠው ኤስቢኤ ሎን የሚባለው ከአሁን በኋላ እንደተገደበ ማለትም ከመጋቢት 1 ጀምሮ ይህ ነገር እንደማያገለግል ተገልጿል። የመጀመሪያውና እጅግ አስደንጋጭ እና ኢምፖርታንት የተባለው መረጃ ይህንን ይመስላል። Starting March 1st 2026, the Small Business Administration, also known as SBA, will require 100% ownership of your business to be held by a US citizen. If not, you're not going to be eligible to apply for a loan from the SBA. በሁለተኛ ደረጃ የጉዞ ገደብና ፍተሻዎችን ይመለከታል። የግሪን ካርድ ባለቤቶች ከአሜሪካ ውጭ ተጉዘው ሲመለሱ በተለይም የታገዱ ከተባሉ ሀገራት የሚመጡ ከሆነ ማለትም ከኢትዮጵያ ወይም ደግሞ ባለፈው 75 ሀገራት ሊስት የተደረጉት አሉ። ከነዙ ሀገራቶች የምትመጡ ከሆነ ኢትዮጵያን ጨምሮ እያልኩኝ ያለሁት ኢትዮጵያን ጨምሮ ከነዛ 75 ሀገራቶች የምትመጡ ከሆነ ከፍተኛ የሆነ ጥያቄ እንደሚጠብቃችሁ ተገልጿል። የምትመልሷቸው መልሶች በከፍተኛ ሁኔታ ሪቪው እንደሚደረጉና የምትመልሷቸው መልሶች የእናንተን ሕልውና የሚገልጹ ናቸው ወይ ደግሞ ለእናንተ የግሪን ካርድ ከእናንተ ጋር የመቆየት ጉዳይ እንዲሁም ደግሞ ግሪን ካርድ የመቀማትና ወደ ኢትዮጵያ ወደ ሀገራችሁ የመመለሳችሁን ነገሮች የሚወስኑ ጥያቄዎች ናቸው። ስለዚህ ወደ አሜሪካ በምትመለሱበት ጊዜ መውጣት ካለባችሁ ማለት ነው ወጥታችሁ ወደ አሜሪካ በምትመለሱበት ጊዜ እነዚህ ነገሮች ከግምት ውስጥ ማስገባት እንዳለባችሁ 50-50 እንደሆነ ማለትም አሜሪካ ላይ የመቆየት እድላችሁ 50% ነው። ከአሜሪካ ፎሬቨር ወይም እስከ መጨረሻው እንዳትመለሱም ልትደረጉ እንደምትችሉ ማወቅ ይጠበቅባችኋል። ስለዚህ በሁለተኛ ደረጃ የጉዞ ገደቦችን ለግሪን ካርድ ባለቤቶች የተላለፈው መልእክት ይህን ይመስላል። Increase travel restrictions and vetting. In addition to the existing travel bans and travel pause that are not necessarily impacting green card holders, but those people that are applying for a green card. If you already have a green card, you should be okay. But there's a new trend that we've seen started about 3 weeks ago
ሶስተኛ የመንግስት ድጋፍ ወይም ፐብሊክ ቻርጅ አጠቃቀም ነው። አዲስ የግሪን ካርድ ለሚያመለክቱ ሰዎች የመንግስት የገንዘብ ወይም የጤና ድጋፎች፣ ይሄ ፉድ ስታምፕ የምንለው ይሄ የሄልዝ ድጋፎች ወይም የጤና ድጋፎች ሊሆን ይችላል። ወይም አጠቃላይ ከመንግስት የሚሰጡ ፐብሊክ ቻርጆች ወይም የመንግስት ድጋፎችን መጠቀም ግሪን ካርድ ለማግኘት እንቅፋት ሊሆን እንደሚችል እየተገለጸ ይገኛል። ይህ ምን ማለት ነው? ማንኛውም በአሜሪካ የሚገኝ ኢትዮጵያዊም ሆነ ማንኛውም ስደተኛ ግሪን ካርድ ለማግኘት ካሰበ የፐብሊክ ቻርጅ አጠቃቀም መመሪያዎቹን መከተል ይጠበቅበታል። ፐብሊክ ቻርጅ የሚባሉትም ቅድም ሊስታውት እንዳረኳቸው ፉድ ስታምፕ፣ የምግብ እርዳታ፣ የጤና እንዲሁም ደግሞ የመሳሰሉትን ከመንግስት የሚሰጡ እርዳታዎችን መከታተል ወይም መጠቀም አይችልም። ማንኛውም የግሪን ካርድ ማግኘት ያሰበ ሰው በሙሉ ከነዚህ ነገሮች ነፃ መሆን ይጠበቅበታል የሚል አዲስ አመራር ወይም አዲስ ህግ ወጥቷል። Stricter public charge enforcement. The expanded public charge is probably coming at the end of this month or beginning of March, which means that people are applying for a green card, if they've used public benefits, could be classified as less worthy to get their green card. There's going to be some kind of a system for them to check mark to see your risk. በአራተኛ ደረጃ የቆዩ ፋይሎችን እንደገና መመርመር ነው። የኢሚግሬሽን መስሪያ ቤት USCIS የምንለው ካለፉት 4 እና 5 ዓመት በፊት የጸደቁ የግሪን ካርድ ፋይሎች እንደገና ለመመርመር አዲስ አሰራር መጀመሩን ተገልጿል። ይህም በተለይ ለአሜሪካ ዜግነት በምታመለክቱበት ወቅት ችግር ሊፈጥር እንደሚችል እየተነገረ ይገኛል። ይህ ምን ማለት ነው? ካለፉት 4 እና 5 ዓመት በፊት የተሰጡ የግሪን ካርድ ፋይሎችን ድጋሚ ሪቪው በማድረግ USCIS ማለት ነው ያ ግሪን ካርድ በትክክለኛ ሁኔታ ወይም ህጋዊ መንገዶችን ተከትሎ የወጣ ካልሆነ ወይም ደግሞ ያ ገዛ ግሪን ካርድ በሚሰጥበት ወቅትም ሊሆን ይችላል ወይ ደግሞ ከተሰጠም በኋላ ሊሆን ይችላል ችግር ከገጠመ ወይም ትክክል ያልሆነ ነገር ከተገኘ ግሪን ካርዱ ሙሉ በሙሉ የመቀማት ስልጣን ወይም ድጋሚ የመቀማት የመሰረዝ ስልጣን እንዳለው ይታወቃል። ስለዚህ USCIS ካለፉት 4 እና 5 ዓመት በፊት የወጡ ወይም የአዲስ የጸደቁ ግሪን ካርድ ፋይሎችን እንደገና የመመርመር ስራ መጀመሩን ተገልጿል። Pause and reconsideration of green card applications. As you know, previous policy manuals that came from USCIS in late 2025 said they're going to go back 4 or 5 years and review applications of green card holders that already have green cards. ሌላው አምስተኛና የመጨረሻ የቪዛ ቅደም ተከተል ለውጥ ነው። መንግስት ከፍተኛ የትምህርት ደረጃ ወይም ከፍተኛ ገንዘብ ያላቸው ሰዎች ለምሳሌ እንደ ጎልድ ካርድ የሚባለው ወይ ደግሞ EB5 ያሉ ከቤተሰብ ጋር የተያያዙ የቪዛ ጥያቄዎች ቅድሚያ ሊሰጥ እንደሚችል ተገልጿል። ይህ ምን ማለት ነው? እንደነገርኳችሁ ከፍተኛ ትምህርት ውጤት ያላቸው እንዲሁም ከፍተኛ ገንዘብ መክፈል የሚችሉ ሰዎች የጎልድ ካርድ ለሚያመለክቱ ሰዎች ወይም በጎልድ ካርድ ወደ አሜሪካ ለሚመጡ ወይም አሜሪካ ላይ ሆነው ጎልድ ካርድ ለሚገዙ ሰዎች እንዲሁም EB5 ያሉ የቪዛ አማራጭ ውስጥ ያሉ እና የቤተሰብ ጋር የተያያዙ የቪዛ ጥያቄዎችን ቅድሚያ እንደሚሰጥና ግሪን ካርድ፣ አሳይለም ወይም ደግሞ ሌላ አይነት የቪዛ አማራጭ የትምህርት ምንም የምንለው ማለት ነው ሌሎች የቪዛ አማራጮችን ሊያዘገይ እንደሚችል ምክንያቱም ቅድሚያ ሊሰጣቸው የሚችሉት ዘርፎች ቀደም ሲል የዘረዘርኩላችሁ ስለሆኑ እነዚህ የግሪን ካርድ፣ አሳይለም እና የመሳሰሉት ጉዳዮች ማደስን ጨምሮ ማለት ነው ሊዘገይ እንደሚችል ተገልጿል። ስለዚህ በዛሬ ቪዲዮ 5ቱ ኢምፖርታንት የተባሉት ማለትም ለግሪን ካርድ ሆልደሮች ኢምፖርታንት የተባሉት መረጃዎች እነዚህ ይመስላሉ። እጅግ በጣም ኢምፖርታንት የሆነ መረጃ በግልጽና በአጭር እንደነገርኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ስለነዚህ ጉዳይ ስለነዚህ አዲስ ውሳኔዎች ምን ትላላችሁ? የትኛውስ አስገረማችሁ፣ አስደነገጣችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። ለዚህ ቻናል አዲስ የሆናችሁ ሰዎችን መግቢያ ላይ እንደነገርኳችሁ እንደዚህ አይነት ከዩኤስ ኢሚግሬሽን የተገናኙ ቪዲዮዎች ስለሆነ ማዘጋጀው ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮውን እየወደዳችሁ እየተመቻችሁ እንደሆነ ላይክ ያረጋችሁ አሳውቁኝ። ምክንያቱም ላይክ ባረጋችሁ ቁጥር ምን ያህል እየወደዳችሁት እንደሆነ ስለምረዳ በርካታ አዳዲስ የሚወጡ መረጃዎች ማለትም እንደዚህ አይነት አዳዲስ የሚወጡ መረጃዎች በሚኖርበት ጊዜ ቶሎ ተከታታይ እንዳደርሳችሁ ይረዳኛል። ስለዚህ እየወደዳችሁት እየተመቻችሁ እንደሆነ ላይክ ያረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። ለሁላችሁም መልካም እድል፣ መልካም ጊዜ።